ለምሳሌ አሁን አንቺ አልጋ ላይ ተኝተሽ እያለሽ ልታንቅሽ እንደሞከረች ወይ ደግሞ የአንቺን ጌጣጌጥ ሰርቃ ወደ ኮቴዋ ውስጥ ስታረግ እጅ ከፍንጅ እንደያዝናት ለካሌብ መናገር። የዛሬውን አደጋ ስላየ እሷ ደግሞ አሁን አደጋ ልታደርስብሽ እንደሆነ ካወቀ በፍጹም ነው ማይምራት። ዋው ማይቅቅር ነው። ተራ ሰራተኛ ደግሞ ከወይዘሮ አቤት ቀጥለን ድራማችን ነው ይጀምራል። እሷ የኛ ቤት እቺ ልጅ ብትሞትስ እኔ ነፍሰ ገዳይ ሆንኩ ማለት ነው አይደለ? አሁን ራስሽን ትክክለኛ መንገድ ማየት አለብሽ። ረውን ነገር ቤዛ ራሷ ላይ ያደረገችው ነገር አሁንም ከአይኔ ላይ አልጠፋም። እሷን ለመፍታት የወሰነው እኔ ስለወጥ ነው ትዳሩን ሊያፈርስ የወሰነው አይደለም። አንቺ እዚህ ቤት የመጣሽው እንደ ማንኛውም ሰራተኛ ስራሽ ልትሰሪ ጥረት እንጂ ማንም ላይ ሴራ ጉንጉነሽ አይደለም። የማይወዳት ከሆነ አንቺ ብትኖሪም ባትኖሪም ይሄ ትዳር መፍረሱ አይቀርም ነበር። ህልሜም ክብሬም ይሄ ብቻ ነበረ። ወንጀለኛ ነኝ። እያንዳንዱን ነገር ከዚች ካሮጊት ጋር እንደጠነሰሰች እኔ ለካሌብ እነግረዋለሁ። አንቺ ራስሽን መውቀስም ሆነ መጸጸት የለብሽም እያለቻት ትገኛለች። ሆኖም እንግዲህ አልማዝንና ቤዛን ሁሉንም ነገር ደርሼበታለሁ። አሁን ከዚህ ቤት ጥርግ ብላችሁ እንደምትወጡ እወቁት። ይሄንን ፍቺውን አለማድረግ ብላችሁ ያደረጋችሁ ሴራ እንጂ ምንም አይነት ክሎሪክስ በዚች ሰከንድ ውስጥ ልትጠጣ አትችልም እያለቻቸው ትገኛለች። ሆኖም እንግዲህ ቤዛ እኔ እንደዚህ ታመሜ እያለው አንቺ ለምንድን ነው እንደዚህ የምትናገሪኝ? እኔ ለነፍሴ ነው አሁን ያለሁት እንጂ ካሌብ መቶ ባያድነኝ ኖሮ ዛሬ ላይ በህይወት አልኖርም ነበር። አንቺ ግን ሴራ ነው እያልሽ ትናገሪያለሽ። ምንም አይነት ሴራ የለውም። ስለዚህ ምንም ነገር አትናገሪኝ እያለቻት ትገኛለች። ሆኖም እንግዲህ ቤዛ አንተ ወደ እኔ አትቅረብ፣ አንተ ወደ እኔ በቀረብኩ ቁጥር እኔ የሰው ህይወት እያጠፋው ነው፣ በእኔ የተነሳ ነው ፍቺ ልትፈታት የደረስከው። ስለዚህ እባክህን ከኔ ራቅልኝ፣ እኔ አልፈልግህም እያለችው ትገኛለች። ሆኖም እንግዲህ ካሌብም በፍጹም እያላት ይገኛል። እኔ መቼም ሀሳቤን አልቀይርም፣ ፍቺውን መቼም ወደኋላ ሳልል እፈታታለሁ እያለ ይገኛል። እንግዲህ በባለፈው ክፍል ላይ እንደምናስታውሰው ካሌብ የፍቺውን አቅርቦላት ነበር ለቤዚ። ነገ ጠዋት እንፋታለን ካላት በኋላ እሷም እንግዲህ ምን አይነት ሀሳብ አምጥቼ ይህንን የፍቺውን ሀሳብ ላስቀይረው እችላለሁ? ልትረጅኝ ግዴታሽ ነው። የማትረጅኝ ከሆነ ይህንን ሚስጥር አውጥቼ ይናገራለሁ፣ ካለበለዛም ደግሞ ከሱ ጋር አድራለሁ ብላ ትላታለች። በፍጹም ከሱ ጋር ማደር የለብሽም፣ ሌላ ነገር ሀሳብ እናመነጫለን በማለትም እንግዲህ ቤዛ ክሎሪክስ እንደጠጣች ታስደርጋታለች። ሆኖም እንግዲህ ቤዛም ክሎሪክስ እንደጠጣችውና አፏ ባረፋ እንደደበቀ ነበር ክፍሉ የተጠናቀቀው። ሆኖም እንግዲህ ወደ ክፍሏ ሲገቡ አፏ ባረፋ ተደፍቆ ቶሎ ብለው ነበር ወደ ሕክምና የወሰዷት። ሆኖም እንግዲህ ወደ ሕክምና በወሰዷትም ሰዓት እየተሯሯጡ ነበር። ካሌብም በአንተ ሰበብ ነው እቺ ልጅ ራሷን ልታጠፋ የነበረው፣ ህይወቷን ልታጠፋ ነበር፣ በልዞር በል እንዳትነካት በማለትም እንግዲህ አልማዝ እዛው ስታስመስል ነበረ። እጅግ በጣምም እየጮኸች ነበር። ሆኖም እንግዲህ ወደ ሕክምና ቦታ ይወስዷታል። እነሱም ወደ ሕክምና በወሰዱበት ሰዓት ይሄ ነገር እንዴት እንደዚህ በዚች ሰከንድ ውስጥ በረኪናውን ልትጠጣ ቻለች? በፍጹም ይህንን ነገር አላደረገችውም። የሆነ ሴራ የተጠነሰሰ አለ እንጂ እንዴት እንደዚህ ይሆናል እያለች እንግዲህ የካሌብ ወላጅ እናት እያሰበች ነበር። ሆኖም እንግዲህ ገሊላ ደግሞ እጅግ እያለቀሰችና ራሷን እየወቀሰች ሳሎን ላይ ቁጭ ብላ ነበረ። እኔ እዚህ ቤት ባልመጣና ካሌብ ባይወደኝ ኖሮ ዛሬ ቤዛ ራሷን ልታጠፋ በረኪና አጠጣም ነበር። ስለዚህ ዛሬ እኔ ነፍሰ ገዳይ ሆኛለሁ፣ የቤዛ ደም አለብኝ፣ ስለዚህ ከዚህ ቤት መሄድ አለብኝ እያለች ብቻዋን እያለቀሰችና ራሷን እየወቀሰች ትገኛለች። ሆኖም እንግዲህ የካሌብ እናትም በፍጹም በልጄ ላይ እንደዚህ እንዲጫወቱበት አልፈቅድላቸውም፣ ይህንን ነገር እደርስበታለሁ፣ ምን እንዳሰቡና ምን እንዳቀዱ በማለትም እንግዲህ እሷም ወደ ሕክምና አብራ አልሄደችም ነበር። ወደ ሳሎንም ስትመጣ ገሊላ ቁጭ ብላ እያለቀሰችና ራሷን እየወቀሰች ነበር። ሆኖም የኔ ልጅ ራስሽን አትውቀሺ፣ ምንም ነገር እየፈጠርሽው ነገር የለም ብላ ስትልም
እማዬ እኔ እኮ አንቺ መሄድሽ መስሎኝ ነበር ብላ ስትላትም አይ እኔ አልሄድኩም እኔ መሄድ አልፈለግኩም ብላ ትላታለች። ሆኖም እንግዲህ በእኔ የተነሳ ካሌብ እኔን ስለወደደ ፍቺውን አቀረበላት። ስለዚህ ደግሞ ገሊላ ቤዛ ስለምትወደው እራሷን ለማጥፋት ሙከራ አደረገች። ስለዚህ ደግሞ ብትሞት ደግሞ እኔ የእሷ ገዳይ ሆንኩኝ ማለት ነው። አይተሽዋል አይደል ካሌብ እንዴት አይኖች ውስጥ ፍራቻ እንደነበረ። ያንን ፍራቻ እንዴት አድርጌ ላጠፋ እችላለሁ? ስለዚህ እኔ ከዚህ ቤት መሄድ አለብኝ። አሁን ካሌብ ወደ እኔ የሚመለስ ይመስልሻል ወይ ብላ ትላታለች። ካሌብ የሚወደው አንቺን እንጂ ቤዛን አይደለም። ሆኖም እንግዲህ ከዚህ ውሳኔው እንዳይቀይር እኔ ሁሉንም ነገር እነግረዋለሁ። ቤዛና እቺ አሮጊት አንድ ላይ ሴራ የጠመዘዙት እንጂ እናንተ ምንም ነገር ያደረጋችሁት ነገር የለም። ስለዚህ እሱ አንቺን ያፈቅርሻል፣ አንቺ ደግሞ እሱን ታፈቅሪዋለሽ። ምንም ነገር ራስሽን መውቀስ የለብሽም። እሷ አውቃ ነው እንጂ ይህንን ነገር ያደረገችው በፍጹም አትወደውም ብላ ትላታለች። ፍቺውን ብቻ ቀኑን ለማራዘም ነው እንደዚህ አይነት ነገር ያደረገችው በማለት እንግዲህ ቤዚን ታበረታታታለች። ቤዚ ግን እጅግ በጣም ራሷን እየወቀሰች ትገኛለች። ሆኖም እንግዲህ እነሱም እዛ ቁጭ ብለው እያወሩ እያለ ቤዛም ከሐኪም ቤት ትመጣለች። እሷም ከሐኪም ቤት እንደመጣች እንግዲህ ሐኪም ቤት እንዳትናደድና ራሷን እንዳትወቅስ እንደሚንከባከቧት ተነግሮት ነበር። ሆኖም እንግዲህ ገና እንደገቡ እንዴት ነሽ ብላ ትላለች። እሷም እንግዲህ አውቃ ቅልስልስ እያለች ወደ ካሌብ ትቀርባለች። ሆኖም እንግዲህ ወደ ካሌብ ስትቀርብ ካሌብም ገሊላን እስቲ የሚጠጣ ነገር አምጪላት በማለት ይላታል። ሆኖም እንግዲህ አልማዝም እስካሁን ድረስ ተቀምጠሻል ወይ? ሐኪም ቤት ተንከባከባት ብለዋል። አንቺ እዚህ ጋር ምንድን ነው የምትሰሪው? ሄደሽ የሚበላ ወይን የሚጠጣ ነገር ይዘሽላት ነይ በማለት ትናገራታለች። እሷም እጅግ እያዘነች እንግዲህ ካሌብ ላይ ስለተደገፈች እና እነሱም እዛ ጋር ጭቅጭቅ ሲፈጥሩ ካሌብም ደግሞ እናንተ ምንድን ነው ጭቅጭቅ የምትፈጥሩት? በሉ ዞር በሉ በማለትም ቤዛን ነይ ማረፍ አለብሽ፣ ዶክተሩ እረፊ እስካለሽ ድረስ ረፍት ማድረግ አለብሽ፣ ነይ ወደ ክፍል ሂጂ በማለትም ደግፎ ወደ ክፍል ይወስዳታል። እሱም ወደ ክፍል በሚወስዳት ሰዓት ቤዛ ወደ ክፍል አብሯ እየሄደች እያለ ገሊላ ግን እጅግ እየቀናች ነበረ። ሆኖም እንግዲህ ገሊላ እኔ ተራ የቤት ሰራተኛ ነኝ በማለት እንግዲህ ምግቡን ለመስራት ወደ ውስጥ ትገባለች። ወደ ውስጥም በገባይ ሰዓት እንግዲህ አላስችልም ብሏት ካሌብን በር ስር ሆኗ እንደተለመደው ስትሰማ ነበረ። ሆኖም ቤዛንም እኔ እንከባከብሻለሁ እስክትድኝ ድረስ እኔ ከጎንሽ ነኝ፣ እኔ ከአንቺ ጋር ነኝ እያለ ሲናገራት ትሰማለች። በዚህንም ሰዓት ገሊላ እጅግ በጣም ትናደዳለች። እንዴት እንደዚህ ይላታል በማለት ሙሉ ወሬውን ሳትጨርስ እሱ እንከባከብሻለሁ፣ ራስሽን ጠብቂ፣ እኔ ከጎንሽ ነኝ፣ እኔ ያለውልሽ እያለ ከጎኗ ስለነበረ ይህንንም የሰማች ገሊላ እጅግ በጣም ትናደድና ወደ ኩሽና ትሄዳለች። ሆኖም እንግዲህ ቤዛም ካሌብ በቃ አሁን የፍቺውን ነገር ሀሳብን ቀይረሃል አይደል? ፍቺው ቀርቷል አይደል? ብላ ትጠይቀዋለች። ካሌብን በፍጹም ፍቺው አልቀረም፣ ፍቺው የሚቀር ነገር አይደለም፣ አሁን ስለ ፍቺው የምናወራበት ሰዓት አይደለም። ዶክተሩ እንዳትናደጂና ራስሽን እንድትጠብቂ ራስሽን እንድትንከባከቢ ስለተናገረ አንቺ እስኪሻልሽ ድረስ ፍቺውን ልናረዝመው እንችላለን እንጂ እኔ ውሳኔህን በፍጹም አልቀይርም በማለት ይላታል። እሷም አንተ ለዚህ ለተራ ሰራተኛ ብለክ እኔን ልትፈታ ብለክ፣ እኔ ግን ራሴን አሳልፌ ህይወቴን ሁሉ እስክሰጥ ድረስ ሆኛለሁ። ስለዚህ አንተ ደግሞ ምን እየሆንክ ነው ያለኸው? እኔ እስከዚህ ናህል እንደምወድ እያሳየው ነው ያለሁት። ህይወቴን እስከምሰጥ ድረስ እወዳለሁ። እቺ ሰራተኛ ከመጣይ ጀምሮ ነው አንተም ከኔ የተቀየርከው። ስለዚህ እኔ በፍጹም ከአንተ መለያየትም ሆነ መፋታት አልፈልግም ብላ ትላለች። ሆኖም እንግዲህ ካሌብ እኔ ሀሳቤን ምንም ነገር ብታደርጊኝ ልታስቀይርኝ አትችይም፣ ስለዚህ እኔ ሀሳቤን አልቀይርም በማለት ይላታል። ሆኖም እንግዲህ ሀሳቤን አልቀይርም፣ ግን እስከዛ ድረስ እስኪሻልሽ ድረስ ከጎንሽ ነኝ፣ እንከባከብሻለሁ፣ ከዛም በኋላ ወደ ፍቻችን እንሄዳለን በማለትም ትቷት ይሄዳል።
እሱም ትቷት ሄዶ ወደ ገሊላ ወደ ኩሽና ይሄዳል። ገሊላም በፍጹም ወደ እኔ አትቅረበኝ፣ እኔ በእኔ የተነሳ ህይወቷን አጥታ ነበር። ደግሞ ማይቻለሁ እንዴት አይኖች እሷን እያዩና እንዴት እንደምትወዳትና አይኖች ላይ ያሉትን ፍራቻ አይቻቸዋለሁ። ስለዚህ እኔ ለሰው መጥፊያ መሆን የለብኝም። እኔ እተዋቸዋለሁ። እኔ ተራ ሰራተኛ ነኝ። አሁን ጓዜን ሰብስቤ ከዚህ ቤት እወጣለሁ። አንተ ምንም ነገር እንዳታስብ ብላ ትለዋለች። እሱም እንደዛ በምትለው ሰዓት አይ እንደዛ ማለት የለብሽም። እንዴት ነው እንደዛ ምትዩ? ማነው ተራ ሰራተኛ ያለሽ? እኔ በፍጹም እኮ ሀሳቤን አልቀየርኩም፣ እኔ ካንቺ ጋር ነኝ ብሎ ይላታል። ገሊላም ሀሳብን ካልቀየርክ ካዳ እኔ ካንቺ ጋር ነኝ፣ እኔ እንከባከብሻለሁ እያልካት አልነበር ወይ? ክፍል ውስጥ ያወራችሁትን እንዳለ ሰምቻለሁ በማለት ትለዋለች። እኔ እኮ ፍቺውን ሀሳቤን እንዳልቀየርኩና እስኪሻላት ድረስ ከጎኗ እንድሆን ዶክተሮቹም እንዳትናደድና እንዳትበሳጭ ከጎኗ ሆኑ ስላሉ ለዛ ልንከባከባት እንጂ መቼም ሀሳቤን አልቀየርኩም ብሎ ይላታል። እሷም በፍጹም ሀሳቤን አልቀየርኩም ትላለህ እንጂ አንተ ከእሷ ጋር ነው ያለው። ስለዚህ እኔ ደግሞ በእናንተ መካከል ገብቼ ትዳራችሁን ልበትን አልችልም። ስለዚህ አንተ ከሷ ጋር መቀጠል ትችላለህ። ትዳርህን በፍጹም ለኔ ብለህ መፍታት የለብህም። አሁን ተወይም በቃ ብላ ትለዋለች። ሆኖም እንግዲህ እሱም በፍጹም አልተውሽም፣ እንዴት ነው የምተውሽ እያላት ይገኛል። እሷም እንዲተዋት እንጂ ደጋግማ የምትነግረው በጣም እንደምትወደው አይኖቿ ላይ ያስታውቃል። ሆኖም እንግዲህ የቅናት ነገር ስላለባት እየተከተለች ወሬን እያዳመጠች እሷም ፍቺውን ሀሳቡን እንዳልቀየረ ሳትሰማ ነበር የወጣችው። ሆኖም እንግዲህ አልማዝና ቤዛ አሁንም ምን አይነት ሴራ እንደሚያደርጉ ገና እየተመካከሩና ሆኖም እንግዲህ ቤዛ በጣም ትችይበታለሽ፣ ትወናሽ በጣም አሪፍ ነው፣ ጭወትሽ እኮ እስከየትና እስከየት ሲሰማ ነበረ። ስለዚህ በጣም አሪፍና ጥሩ አድርገሻል ብላ ትላታለች። ሆኖም እንግዲህ ካሌብ ምን አለሽ? ምን ላይ ደረሳችሁ ብላ ስትላትም አሁን ካሌብ ፍቺውን ተወ አይደል ብላ ስትልም እማዬ ፍቺውን በፍጹም አልተውም፣ ሀሳቤንም አልቀይርም፣ ግን እስክትድኝ ድረስ አብሬሽ ነኝ፣ እስከዛ ቀኑን አስረዝማለሁ አለኝ እንጂ ፍቺውን በፍጹም አልተውም ብሎኛል ብላ ትላታለች። ታዲያ ምን ችግር አለ? አሁንም ሌላ ሀሳብ እናፈልቃለን ብላ ትላታለች። ቤዛ ምን አይነት ሀሳብ ልናፈልቅ እንችላለን? ምንስ ነው ማድረግ የምንችለው ብላ ስትላትም አሁን አንቺ እስኪሻልሽ ድረስ ብሎሻል አይደል ብላ ትላታለች። አዎ እስኪሻልሽ ድረስ ብሎኛል ብላ ስትላትም እንደዛ ከሆነ ታዲያ ሁል ጊዜም አንቺ ካሌብ በሚመጣ ሰዓት አውቀሽ ራስሽን ስተሽ በጣም እንድታመመ እያስመሰልሽ እዚሁ እየተኛሽ ቀኑን እናራዝምበትና ሌላ ሀሳብ ደግሞ እናፈልቃለን። እቺ አሮጊት እያለች በፍጹም አይሳካልንም። ስለዚህ እቺን አሮጊት ምንድን ነው የምናደርጋት? እቺን አሮጊትና እቺን ተራ ሰራተኛ ከዚህ ቤት የምናወጣበትን ሀሳብ ማፍለቅ አለብን። እቺ አሮጊት እዚህ እስካለች ድረስና እቺ ተራ ሰራተኛ እስኪ ያለች ነገሮች አይሳኩልንም ብላ ትላታለች። እነሱንም ቢሆን ጥርግ አድርገን እናወጣለን፣ ሴራ እንጠነስስባትና እችን አሮጊትም ከዚህ ቤት እናስወጣታለን ብላ እያለች እያወራች ትገኛለች። ሆኖም እንግዲህ ወይዘሮ አዜብ ወደ ውስጥ ትገባና እናንተ ያደረጋችሁትን ሴራ እያንዳንዱን ነገር አውቄያለሁ። ልጁን እንደዚህ ልታሰቃዩት ያላችሁትን እሱ ያልወደደውን ነገር እንዲያደርግ እያደረጋችሁ ያላችሁትን ሴራ ሁሉ ደርሼበታለሁ። ስለዚህ ይሄንን ካሌብ ሰማ ማለት ከዚህ ቤት ጥርግ አድርጎ እንደሚያወጣችሁ እንዳትጠራጠሩ በማለትም እንግዲህ ትናገራለች። እሷም እንግዲህ እንደዛ በምትናገርበትም ሰዓት እንዴት እንደዛ ትያለሽ? ምንም የጠነሰስነው ሴራ የለም ብላ ስትልም እያንዳንዱን ነገር ደርሼበት ለካሌብ የተናገርኩ ቀን እንደሚያበቃላችሁ ሁለታችሁም ከዚህ ቤት ጥርግ ብላችሁ እንደምትወጡ አስቡበት ብላ ትላለች። በዚህንም ሰዓት ቤዛ እንግዲህ
እንዴ ምን ነካሽ? እኔ እንደዚህ ታሜ ለሞት እየተጣጣርኩኝ እያለ ምን እያልሽኝ ነው ያለሽው? አንቺ ስለዚህ ነገርስ ምን አገባሽ? አንቺ ማነሽ? ብላ ስትላትም ማንነቴን በቅርብ ቀን ታውቂያለሽ፣ ግን ይሄንን የፈጠራችሁትን ሴራ እያንዳንዱን ነገር ለካሌብ እነግረውና ከዚህ ቤት ጥርግ ብላችሁ እንደምትወጡ ይሄ ነገር ምንም አይነት ክሎሪክስ በረኪና እንዳልጠጣሽ እኔ እርግጠኛ ነኝ። በዚች ሰከንድ ውስጥ ምንም ነገር አልተፈጠረም። ይሄ የራሳችሁ የፈጠራችሁ ሴራ ነው ብላ ትላታለች። እሷም እንግዲህ እንደዛ በምትላትም ሰዓት እኛ ምንም ነገር ያደረግነው ነገር የለም ብላ ስትልም እኔ አዜብ አይደለሁም እያንዳንዱን ነገር እደርስበታለሁ፣ እንደዚህማ እንድትጫወቱበት በፍጹም አልፈቅድላችሁም እያለች እንግዲህ እጅግ በጣም እየተናደደች እና ስሜታዊ እየሆነች እየተናገረቻቸው ነበረ። ሆኖም እንግዲህ እንደዛም ብትናገራቸው እነሱም እጅግ ይደነግጣሉ። እቺ አሮጊት እንዴት ነው የምታውቀው? ግዴታ እቺን አሮጊት ከዚህ ማስወገድ አለብን። እቺ አሮጊት ከዚህ ቤት ካልወጣች ነገሮች አይሳኩልንም ብላ ትላለች። ሆኖም እንግዲህ እጅግ በጣም ትናገራቸውና ሁሉንም ነገር ለካሌብ እንደምትናገር ከተናገረች በኋላ እሷም እንግዲህ ወደ ካሌብ ክፍል ትሄዳለች። ካሌብ ክፍል ሄዳ የካሌብን ልብስ ይዛ ልጄ መቼ ነው እውነቱን የምታውቀው? እቺ ሴትዮ እቺ እየተባልኩኝ እቺ አሮጊት አዜብ እየተባልኩኝ እስከ መቼ ድረስ ነው የምኖረው? አንተስ እውነቱን የምታውቀው መቼ ነው? እያለች እንግዲህ እጅግ እያዘነች እያለቀሰች ልብሱን ይዛ ክፍል ውስጥ ተቀምጣ ሁሉንም ነገር እያሰበች ነበረ። ሆኖም እንግዲህ እያለቀሰች ከክፍሉ ልክ ስትወጣ ካሌብ በር ላይ ይመጣባታል። ካሌብም ምን ሆንሻል ብሎ ሲጠይቃትም እሷ ምንም አልሆንኩ፣ ምን ታደርጊያለሽ እዚህ ክፍል ውስጥ? ምን እያደረግሽ ነው ያለሽው? ምን እየተካሄደ ነው ያለው? በማለት ይጠይቃታል። እሷም ልብስህን ላስተካክልልህ መጥቼ ነው ብላ ስትልም ልብሴን የምታስተካክልልኝና ክላሴን የምታጸዳልኝ ገሊላ ናት። አንቺ ምን ልትሆኚ ነው የገባሹ ብሎ ይላታል። የምትመልሰው ምላሾች ይጠፉባትና አይ እንደዚህ የሆነ ልብስን ላስተካክልልህ ነው እንጂ ለሌላ ነገር አይደለም በማለት ትመልሳለች። አይኖችሽ ምን ሆኖ ነው ካዲያ እንደዚህ የቀሉት? በአንቺና በማየና በቤዛ በኩል መሀል ላይ ትልቅ የተደበቀ ሚስጥር እንዳለ ይሰማኛል። ግን ምንድን ነው? ለምንስ ነው ያለቀሽው? አይኖችሽስ ለምንድን ነው የቀሉት ብሎ ይላታል። እሷም አረ በፍጹም አላለቀስኩም፣ አይኖቼም አልቀሉም፣ እንደዚሁ የቀሉ መስሎ ነው እንጂ እያለች እንግዲህ ትገኛለች። ካሌብም እንግዲህ ትልቅ ሚስጥር በመካከላቸው የተደበቀ ነገር እንዳለ በተደጋጋሚ ጊዜ እንግዲህ እሱ ክላስ ገብታ ስትወጣ ወይም ደግሞ እሱን ስታየው እያለቀሰች አይኖቿ እየቀሉ እያያትም ነበረ። ስለዛም እንግዲህ ጥያቄ እየፈጠረበት ይገኛል። ለምን? ምንድን ነው የተፈጠረው? ማናትስ? ምን አይነት ሚስጥር ነው በመካከላቸው ያለው? እያለ እንግዲህ ከባድ ጥያቄ ፈጥሮበታል። ሆኖም እንግዲህ እሷ ምንም አይነት ነገር እንደሌለና ዝም ብላ እንደሆነ ትነግረዋለች። እሱም ጥያቄ እንደፈጠረበት ወደ ገሊላ ጋር ይሄዳል። እሷም እንግዲህ ከገሊላ ጋራ ያለው ነገር እንዲቀጥልና ከቤዛ ከዚች ከሴጣን ጋራ እንዲፋታ ነው የምትፈልገው። ሆኖም እንግዲህ ቤዛንም ገሊላንም እኔ ከጎንሽ ነኝ፣ ሁሉንም ነገር እውነቱን ስለማጋልጥ አንቺ መቼም ቢሆን ከአንቺ አይለያይም። አንቺ ባትመጪ እንኳን ትዳሩ እግዚአብሔር ያለው ነው የሚሆነው። ስለዚህ ሁለታችሁ መለያየት የለባችሁም። እኔ ሁል ጊዜም ከጎንሽ ነኝ፣ ከእውነት ጎን ነው የምቆመው። የነኝን ስራ እያንዳንዱን ነገር አጋልጣለሁ ብላ ትላታለች። እንግዲህ ገሊላ አልማዝ ይሄንን ነገር ሁሉ ከኋላዋ እንደምትጠነስስ ምንም የምታውቀው ነገር የለም። ሆኖም እንግዲህ ወደ ገሊላ ጋር ሄዶ እንግዲህ እሱም ጥያቄውን አሁንም በድጋሚ አትቅረመኝ እያለችውም ቢሆን እየቀርቧት ይስማታል። በዚህንም ሰዓት አዜብ ተደብቃ ታይና እጅግ በጣም ደስ ይላታል። የነሱ መቀራረብ፣ የነሱ አለመለያየት፣ የገሊላ ንጹህነት፣ የገሊላ መልካምነት እንግዲህ ከገሊላ ጋር እንዲሆን እንጂ ከቤዚ ጋር እንዲሆን በፍጹም አትፈልግም። እንግዲህ እዚህ ጋር ደግሞ አልማዝ
ለልጇ ትቷ እንግዲህ ሚስጥሩ ይወጣብኛል እያለች ብቻ እሱን አሳልፋ እየሰጠችው ነው ያለችው ማለት ነው። እንግዲህ ቤዛ እያሽከረከረቻት ነው የምትገኘው። ሆኖም እንግዲህ አሁን ደግሞ ለአዜብ እየጠነሰሱላት ይገኛሉ። እንዴት አድርገው ከዚህ ቤት እንደሚያስወጣትና ካሌብ ደግሞ እንዴት አምኖ እሷ መጥፎ ሰው እንደሆነች አውቆ ከዛ ቤት እንዴት እንደሚያስወጣት ሁሉ ሀሳባቸውን፣ ሴራቸውን እየጠነሰሱ ነበረ ማለት ነው። እንዴት አድርገን ነው እሷን ከዚህ ቤት ጥርግ አድርገን የምናስወጣት? እሷ ከዚህ ቤት መውጣት አለባት እያሉ ይገኛሉ ማለት ነው። ሆኖም እንግዲህ ምን አይነት ሀሳብ ያመጣሉ? እሷ ክሎሪክስ እንግዲህ ክሎሪክስ አልኩኝ በረኪና እንግዲህ ስለጠጣችና ራሷን የጠጣች ስላስመሰለች አሁን ደግሞ ካሌብ እንግዲህ ቤዚን ስለሚያምናት ከዚህም በኋላ ቤዛን ያምናታል ብለው ስላሰቡ አሁን እዚህ ጋር የእሷን ጌጣጌጥ እንደሰረቀች የእሷን ነገር እንደሰረቀች በቃ ስለዚች ስለ ትክክለኛ ወላጅ እናቱ ክፋት እያደረጉ እንግዲህ ከዚህ እንድትወጣ እንዲያባረራ ሴራ እየጠነሰሱ ነው። ግን እነሱ ሴራ እየጠነሰሱ ባሉበት እሷም ደግሞ በአጋጣሚ እየሰማቻቸው ነበረ፣ በር ስር ሆኗ ማለት ነው። እንዴት ይችን አሮጊት ከዚህ ቤት እናስወጣት? ከዛን እንግዲህ ወይዘሮ አልማዝ ሁሉንም ነገር መላውንና ሀሳቡን የምታመጣው እሷ ስለነበረች እንግዲህ እየነገረቻት እንደዚህ አድርገን ከዚህ ቤት እንድትወጣ ማድረግ እንችላለን። ለዚህ ካሌብ ደግሞ አሁን ላይ አንቺ ራስሽን ልታጠፊ ሙከራ ስላደረግሽ ሙሉ ለሙሉ ያምንሻል ከዚህ ቤት። ከዛን እሷ ትወጣለች፣ ትገላገያታለሽ። ስለዚህ እንደዚህ አድርገን ሁሉንም ነገር ማስተካከል አለብን። እሷ ሳትቀርመንና እሷ ሳታሸንፈን እኛ ቀርመን አንድ እርምጃ ማሸነፍ አለብን ትላለች። በነገራችን ላይ አንድ እርምጃ ልክ እንደኔ ነው። እኔ እኮ ስነግራችሁ ለምንድን ነው እነሱ 27 ሳይለቁ አንቺ 27 ምንለቂው 28 ምንለቂው እያላችሁ የምትሉ? ከነሱ ተማሩ። አያችሁ፣ አንድ እርምጃ ወደፊት መሄድ አለብን፣ መቆም የለብንም። እነሱ ወደኋላ ካሉ በቀን ሁለቴ መልቀቅ ካልቻሉ እኛ ደግሞ አንድ እርምጃ ወደፊት እየሄድን ነው እንጂ እዛው ከተቀመጥንማ ምኑን ነው ካዲያ አንድ እርምጃ ወደፊት እያልን የምንለው? ወደኋላ መቅረት የለብንም፣ ጎበዝ መሆን አለብን ስንል እኮ በተግባር ነው። እኛ ጋር በተግባር ነው፣ ሁሉ ነገር በተግባር ነው። እና ያውላችሁ አሁን ራሱ አልማዝ ምን እንዳለች ሰምታችኋል። እንግዲህ አሁን እዛ ጋር እሷ እንዳትቀርማት እንዳታሳምን ወደፊት እያለች ነው ማለት ነው። ወደፊትም ብትል ያው እውነት ናት፣ አትደበቅም፣ ትወጣለች። አንድ ቀን ፍትልክ ብላ መውጣቷ አይቀርም። ፍትልክ ብላ ትወጣለች። ግን አንድ እርምጃ ወደፊት በንጹህ ነገር ውስጥ አንድ እርምጃ ወደፊት አስፈላጊ ነው እያለን ማለት ነው። እና እንግዲህ ይሄንን ሁሉ ወይዘሮ አዜብ ሁሉንም ነገር ሚስጥሩን ሰምታለች። እነሱ እንዴት አድርገው ከዚህ ቤት ሊያስወጧት እንዳሰቡ ሁሉንም ስለሰማች ያው አያስወጧትም ብዬ ነው የማስበው። እንግዲህ ምንም ነገር ማድረግ ስለማይችሉ እቅዳቸው ሁሉ ይፈርሳል ብዬ አስባለሁ ማለት ነው። እንግዲህ ቤዚም ደግሞ ራሷን እየወቀሰች እንግዲህ እሷ እዛ ቤት ባትመጣና ካሌብ ባይወዳት ኖሮ ቤዚን ሊፈታት አያስብም ማለት ነው። ስለዚህ ያ ነገር እሷ ላይ ተጽዕኖ ፈጥሮባታል ማለት ነው። እንግዲህ እኔ እዚህ ቤት ባልመጣና ባይወደኝ ኖሮ እዚህ ጋር ትዳሩን ሊበትን አያስብም ነበረ በማለት እንግዲህ ይሄ ነገር ተጽዕኖ ፈጥሮባታል። በጣም ከባድ ሁኔታ ውስጥ ነው ያለችው ማለት ነው። እንግዲህ መጨረሻው እጅግ ያማረ ይሆናል ብለን ተስፋ እናደርጋለን ማለት ነው። ምንም ነገር እንደማይፈጠርና ምንም ነገር እንደማይሆኑ እንግዲህ እውነትም ደግሞ ትወጣለች፣ ካሌብ እውነተኛ ይሆናል እያለን ማለት ነው። ሆኖም እንግዲህ ወይዘሮ አዜብ በር ስር ሆና የእነሱን እቅዶች እንዳለ እንደሰማች ነበረ ክፍሉ የተጠናቀቀው። ሆኖም እንግዲህ ወይዘሮ አዜብ ሌላ ቦታ መሄድ አይጠበቅብኝም፣ ብዙ ነገር መልፋት አይጠበቅብኝም፣ ብዙ መረጃዎች አሉኝ፣ እንዴት አድርጓ በገንዘብ ካሌብን እንደገዛችኝ ይሄንን ቪዲዮ አወጣው ማለት ካሌብ እነሱን ከዚህ ቤት ጥርግ አድርጎ ያወጣቸዋል። ከዛን ነገሮች ሁሉ አበቁላቸው ማለት ነው አይደል እንዴ እያለች እንግዲህ እሷም የራሷን ነገር እያሰበች
ክፍሉ ተጠናቋል ማለት ነው። ሆኖም እንግዲህ እናንተ ደግሞ ያላችሁን አስተያየት ማስቀመጥ ትችላላችሁ ማለት ነው። እንግዲህ አሁን እዚህ ጋር ቤዚ በረኪናውን ጠጥታለች እንበለውና የሷ ህይወት ቢያልፍ ተጠያቂ የምትሆነው ገሊላ ናት ወይስ ገሊላ ምንም አይነት ተጠያቂ አትሆንም? እንግዲህ አሁን ገሊላ እዛ ቤት ሰራተኛ ሆና እንደመጣች የምናውቀው ነገር ነው። እንግዲህ ገሊላን ባያት ቁጥር የገሊላ ጸባይ፣ የገሊላ ሁሉ ነገር ስለማረከው እንግዲህ ትዳሩን ፈቶ ገሊላን ሊያገባት ነው ማለት ነው። እንግዲህ እዚህ ጋር ሰራተኛ እንግዲህ የምትቀጥሩ ሰዎች ምን ማድረግ አለባችሁ? ሰራተኛ ከመቅጠራችሁ በፊት ለባላችሁ ጸባያችሁን ማስተካከል አለባችሁ ማለት ነው። እንደዛ ነው በቃ መሆን ያለበት። እንግዲህ አሁን ገሊላ ቤት መጥቷ ባላገኝ ሰራተኝነት መጥቷ የሰው ባል ቀማች ማለት እኮ ነው። ወደ ቀጥተኛው ስንሄድ እንደዛ ነው መሆን ያለበት። በእርግጥ አዎ መልካም ናት ገሊላ፣ ምንም ያጠፋችው ነገር የለም። ጥሩ ልጅ ናት። ጥሩ መሆኗ እዛው ተቀምጦ ሳለ እንግዲህ የሰው ትዳር መበተን ጥሩ ነው ወይ? ከወደዳትም ድሮ ለምን አልወደዳትም? ድሮ ቤዛን ሳያገኝ ለምን አልወደዳትም? ስለዚህ አሁን የቤት ሰራተኞች ሸቃሎችዬ የሰው ባል እንዳትቀሙ ማለት እንዳትቀሙ ነው በቃ። ከወደዳችሁም እናንተ እንዳትወዱት ቀይ ስጡት። እንደዛ ከሆነማ እኮ በቃ ቀጥታ ትዳር ፈልጌ ነው የመጣሁት ብላ ነው ገሊላ መግባት ያለባት። ደግሞ ራስሽን አትውቀሽ እያለች ታበረታታታለች እንዴ። ገሊላ ትክክል አይደለችም። መጀመሪያ እነሱ ባለትዳር ባይሆንና ብትወስደው ኖሮ ጥሩ ነው። እንግዲህ አሁን እሱ ባለትዳር ነው፣ እሱ ደግሞ እሷን አይቶ ነው ትዳሩን ሊፈታ የተስማማው። ስለዚህ ያ ነገር ሲሆን ደግሞ ከባድ ነው እና እናንተም ደግሞ አሁን እኮ ገሊላ ልክ ናት ልትሉ ትችላላችሁ። ገሊላ እኮ በሰው ትዳር ላይ መታ ነው እኮ አሁን በገሊላ የተነሳ እኮ ነው ካሌብ ሊፈታት ያለው እኮ ገሊላ ስለመጣች ነው። መጀመሪያ ብትንጨራጨርም ምንም ብትል ተዋደውና ተፋቅረው እየኖሩ ነበረ። ስለዚህ እሷ ባትወደው ራሱ እንደዛ መሆን የለበትም። ለሰራተኛዋ ብሎ መፍታት የለበትም። መጀመሪያውኑ መፍታት ነበረበት ካልተመቸችው። ስለዚህ አሁን እዚህ ጋር ገሊላም የሆነ ነገር እሷ በሆነች ቁጥር ራሷን እየወቀሰች ነው። ይሄ ሰላም ትዳር ይሆናል ብላችሁ ታስባላችሁ? ጦርነቱ ደግሞ አልተጀመረም ተብሏል። ያ ጦርነቱ ይጀመራል ማለት ነው። ጦርነቱ ስለሚጀመር እናንተም ተዘጋጁ፣ ለኮሜንትነት ተዘጋጁ። እንግዲህ ትችሉበታላችሁ፣ ተዘጋጁ ማለት ነው። ምንም ነገር እንትን ሳትሉ ደህና ኮሜንት ለመጻፍ ተዘጋጁ። ሆኖም እንግዲህ በስተመጨረሻ ደግሞ እነሱም እንግዲህ ገሊላና ካሌብ እንግዲህ እዚህ ጋር ቁርሳቸውን ከበሉ በኋላ እዚህ ጋር ፍራፍሬና ትንሽ ጣፋጮች አቅርበው ምናምን ለምን በቃ ዘና አንልም? እንግዲህ አንቺም እሺ ካልሽኝ እሷን በአንቺ ጦስ አይደለም ራሷን ልታጠፋ የምትለው። ስለዚህ አሁን እዚህ ጋር ፈታ ዘና ማለት አለብን ይላታል። እሷም እንግዲህ እሺ ፈታ ዘና እንበል እያለች እንግዲህ ገሊላ እዚህ ጋር እንግዲህ ፈታ ዘና እያሉ ነው እንደምታያቸው ማለት ነው። እንግዲህ ደግሞ አጭር ልብስ በጣም ያምርበታል። አጠርና አጠር ብላ እዚህ ጋር ፈታ ዘና እያለች ትገኛለች ማለት ነው። እንግዲህ እዚህ ጋር ልጅም ነበረች። ያለችዋ ልጅ ደግሞ የአጎቷ ልጅ ናት ማለት ነው። እንግዲህ እሷንም እያጎረሰቻት ነው። በዛ ላይ ደግሞ እንግዲህ ወይንም ተቀምጧል። ዛሬ እንግዲህ ቤዚ እዛ ጋር ብትታመምም እነሱ ደግሞ እዚህ ጋር ፈታና ዘና እያሉ ይገኛሉ። ሆኖም እንግዲህ ሀሳባችሁን ኮሜንት ላይ ገለጹልን። እንደዚህ ፈታ ዘና ስንል ያምርብናል ወይ በማለትም እንግዲህ ጠይቀውናል ማለት ነው። እኛም ደግሞ በጠየቁን መሰረት ሀሳባችንን ኮሜንት ላይ ማስቀመጥ፣ ጥሩ ኮሜንት አስቀምጡ። እኔ ላይ ቢደርስ ኖሮ እያላችሁ እያሰባችሁ አስቀምጡ። ኮሜንት ስታስቀምጡ ማለት ነው። ለምሳሌ ገሊላ ልክ ናት፣ ቤዛ ልክ ናት ምናምን ከማለታችሁ በፊት እናንተ እኔ ባለትዳር ሆኜ ሰራተኛ ብቀጥር ሰራተኛዋ መጥቷ ባሌን ብትወስድ ትክክል ናት የሚለውን ነገር እሱንም አንድ ላይ ሂሳብ እየሰራችሁ እና ለትክክሌዎች ማለት
ማለት ነው። እና ሂሳብ እየሰራችሁ ኮሜንት አስቀምጡ። ኮሜንት እኮ ቀስ ብላችሁ ብታዩ እኮ አዎ ቤዚ ገሊላ ትክክል ናት፣ ገሊላ ጎበዝ ናት፣ ከሊላ አንበሳ ናት እንደዚህ ነው የምትሉት። እና ያንን ነገር መጀመሪያ እኔስ ብሆን የቤዛ ቦታ እኔ ብሆን እያላችሁ በደንብ እያሰባችሁ ኮምቶ እሺ፣ እንጂ ዝም ብላችሁ በነፈሰበት አትንፈሱ፣ ንፋሱ በሄደበት አትሂዱ እሺ። ንፋሱ በዛ ጋር ሄደ ማለት እናንተም በዛ ጋር መሄድ የለባችሁ። ምንድን ነው እሱ? ይሄንን ነገር አስቡበት። አስቢ ቤዛ እንደምትል አስቡ ማለት ነው። ውድ የሴና ቤተሰቦች፣ እኔ ውድ እህታችሁ የማልገኘው ጥብቅ እህታችሁ ሴና ነኝ ማለት ነው። እንግዲህ እናንተም ሳዘነኩ አንድ እርምጃ ወደፊት እያላችሁ ኮምቱልኝ ማለት ነው። እሺ ወዳችኋለሁ። ሰብስክራይብ ላይክ አድርጉ፣ አበረታቱኝ። መልካም ሁሉ ተመኘውላችሁ። መልካም ቀን